ኢቶሪካን እንቃኛት። በፋሲካ ሳምንት ሚያዝያ 8 2018 ከቀኑ 8 ሰዓት የተለቀቀው የቴዲ አፍሮ ኢቶሪካ 18 ሙዚቃ ወይም መዝሙር አካቶ በዩቲዩብ እና ሌሎች ማሰራጫዎች ተለቋል። በጥቂት ቀናት የዓለምን ሪከርድ የተቆጣጠረው ይህ መድብል የእኛን ማህበረሰብ ከሁለት ሳይሆን ከብዙ ጎራ ከፋፍሎታል። የመለያያቸው ምክንያትም ግራ እስኪያጋባ ድረስ። በእኔ እምነት ሁሉም ክርክሮች በሁለት ይመደባሉ፣ የራእይ ወይም ቪዥን እና የሙዚቃ አቀራረብ። ከራእይ እንጀምር። የቴዲዋ ኢትዮጵያ። በአፍሪካ ውስጥ 54 ሀገራት አሉ። ለቴዲ ግን ኢትዮጵያ ትለያለች። እንደ ቡርኪና ፋሶ አይደለችም። በዘፍጥረት 2 ቁጥር 13 የጽዮን ወንዞች ከጊዮን ይፈሳሉ የሚለው የቴዲዋ ኢትዮጵያ መነሻና መድረሻ ናት። ለቴዲ ኢትዮጵያ ጽዮን ናት። በመጽሐፍ ቅዱስ ከ50 ጊዜ በላይ የተጠቀሰችው ብቸኛ ሀገር ኢትዮጵያ ናት። ያውም ፈጣሪ የኛ ብቻ ነው በሚሉ አይሁዳውያን በተዘጋጀው መጽሐፍ። አሜሪካ፣ እንግሊዝ፣ ቻይና፣ ጃፓን፣ ቡርኪና ፋሶ አልተካተቱም። ሙሴ ከግብፅ ሸሽቶ የመጣባት በኋላም ሲፓራን ያገባት ኢትዮጵያ ውስጥ ነው። እህቶቹ ኢትዮጵያዊቷን በማግባቱ ሲያጉረመረሙ እግዚአብሔር በለምጽ ቀጥቷቸዋል። ለምን? ፈጣሪ በኢትዮጵያ ሲመጡበት ለምን ተቆጣ? ንጉሥ ሰለሞንን የጎበኘችው ሳባና የኢትዮጵያ ነገስታት መነሻ የሆነው ሚኒሊክ ቀዳማዊ ይሄው የሃይማኖት ትርክት የፈጠረው እሳቤ ነው። ቴዲ ይህን ከልቡ ተቀብሎታል። ለቴዲ አፍሮ ኢትዮጵያ እንደ ቡርኪና ፋሶ አይደለችም። የኢትዮጵያ ነገስታት እንደ ሌሎች የአፍሪካ ሀገራት መሪዎችም አይደሉም። በኢትዮጵያ የነበረው የጥንቱ ስርዓት ወይም ፊውዳሊዝም የሚባለው በሌሎች ሀገራት እንደነበረው ስርዓትም አይደለም። ቴዲ ለዛ ነው ስለ ደርግም ቢሆን የማይዘፍነው። ደርግን ከፈጣሪ ጋር የሚያገናኝበት ገመድ አላገኝም። ኢህአዴግንም ቢሆን ቴዲ ኢትዮጵያን የሚያያት በመጽሐፍ ቅዱስ መስኮት ነው። የቄዳር አበባ ነሽ ይላታል። ጽዮኔ ተሞሽራለች አጨብጭቦ ይላል። የትኛዋ ጽዮን? አሁን እርስ በርስ ጦርነት ላይ ያለችው ኢትዮጵያ ናት የተሞሸረችው። በሱ ራእይ ወይም ቪዥን ውስጥ ያለችው ኢትዮጵያ በእግዚአብሔር የተመረጠች በመጽሐፍ ቅዱስ ደጋግማ የተጠቀሰችው ኢትዮጵያ ናት። ለሱ ሁሌም ሙሽራው ናት። የሱ ተቃዋሚዎች እንደ ማንኛውም ሀገር ድንበር ያላት በቀላሉ አፍርሰን እንሰራታለን የሚሏት ኢትዮጵያን ይዘው ከቴዲ አፍሮ ጋር መግባባት ቀርቶ መነጋገር አይችሉም። አልተግባብቶም ይላል ያገሬ ሰው። ቴዲን ለማሳመን ኢትዮጵያ ጽዮን አይደለችም ብላችሁ ሙግት ጀምሩት። ይህን ካደረጋችሁ ሊያናገራችሁ ፈቃደኛ አይመስለኝም። ከፍተኛ የቪዥን ልዩነት ስላላችሁ። የቴዲ ሙዚቃው አቀራረብ። የቴዲ ሙዚቃ 3 ንጣፍ ወይም ሌየር አሉት። ሰም፣ ወርቅና ስሜት። ብዙ ጊዜ ስለ ሴት ፍቅር ከዘፈነ የሰም ስትራቴጂ እየተከተለ ነው ብዬ ገምታለሁ። አንዳንዴ ትንሽ ረቀቅ ሊያደርገው ይችላል። ለምሳሌ ለማን ለማሽ የሚለው ሙዚቃ። ስለ ሀገር በሚዘፍንበት ጊዜ ግን ሰምና ወርቅ ያደርገዋል። የአባይ ገባር ወንዞች ተሰብስበው በግድቡ ሲሞሉ፣ እኛ ግን ከዚሁ በተቃራኒ እንደ ገባር ወንዞቹ እየተበታተንን ነው ይላል። ለዚህ ማሳያ በቂ ምሳሌዎችን መጥቀስ አያስፈልገውም። ጊዜውን የዋጄ አቀራረብ ነውና አድማጩ ተቀብሎታል። ከአዲስ አበባ ተነስቶ ወለጋ ወይም መቀሌና ጎንደር እንደ ድሮ በሰላም መጓጓዝም ይሁን ተቀጥሮ መስራት እንደማይቻል ህዝቡን ለማሳመን መድከም አያስፈልገውም። አባይ ሲሞላ እንጎላለን እኛ ካለ በቂው ነው። ሌላውን አድማጩ ካየውና ከታዘበው ተነስቶ ቀለም ይቀባለታል። ኢትዮጵያ ያለው አይነት ሰላምና አንድነት የትም ዓለም የለም የሚል ደፋር ቴዲ ጋር ሙግት ቢጀምር ደግሞ መጀመሪያ በቪዥን ደረጃ ጽዮን ኢትዮጵያን ካልተቀበለ በቀር ሊያግባባቸው አይችልም። በፍቅር ጠርተው መሃል ገቡና አቆሙን ከዳር የሚለውም ሰምና ወርቅ ነው። ሰሙ አዲስ አበባ ነው። ወርቁን የገባው ብቻ ይገባዋል። ቴዲን አዝማሪ ወይም ቆራ ማለት ለውጥ አያመጣም። በአንድ ወቅት አንድ ሰው አንድ ሊቅ ጋር ይሄድና የእርስዎን ቅኔ እኔ ፈተዋለሁ ይላቸዋል። ሊቁም ለካ ሰውየውን ያውቁት ነበርና መጀመሪያውኑ አንተ የምትፈታው ከሆነ ቅኔ አልነበረም ማለት ነው አሉት ይባላል። ይህም ቅኔ ነው። የገባው ይገባዋል።
ሶስተኛው የቴዲ አፍሮ ልዩ አቅም የሚታየው የሙዚቃው ግጥም ድምፅ ፍሰቱና አጀንዳው ስሜትን በጥልቅ የሚነካ መሆኑ ነው። ለምሳሌ ባለፉት ብዙ ዓመታት አያሌ ወጣት ኢትዮጵያውያን በየመን ሰነአ በኩል አቋርጠው አረብ አገራት እየተመሙ ይገኛሉ። በባህር የተበሉት ቁጥር ለጊዜው ይቆየንና ሳውዲና ቤይሩት ሲደርሱ ክርስቲያኖች ስማቸውን ወደ እስልምና ስም እየቀየሩ በቤት ሰራተኝነት ተቀጥረው ሕይወታቸውን ቀጥለዋል። ግን ምን አይነት ኑሮ እየኖሩ ነው? የማዳም ቅመሞች የተባሉት የሚኖሩትን ፍዳ ማን አየላቸው? ማን አዘነላቸው? ዛሬ እነሱ ቢጠየቁ ግን ከኢትዮጵያ ኤምባሲ ይልቅ ቴዲ አፍሮ ይላሉ። መሪማ እያንዳንዷ በአረብ ሀገር ያለች አበሻ ናት። በየመን ሰነአ የጀመረው መዝሙር መጥረጊያውን ተደግፈው መተከዛቸውን ታዝቦ በልዩ ቅላጼ ሲፈስ እነሱንም እኛንም አስነብቶናል። ይህን ስሜት ወይም ኢሞሽን የፈጠረው አርት ወይም ጥበብ ዘፋኝ ገነት አይገባም ብሎ የሚጠቀስበት አይደለም። ሰሚ የማያገኝ ሙግት ነው። እንደዚህ አይነት ሐሰተኛ ሰባኪዎችን ቴዲ ቀድሟቸው ሄዷል። ማጠቃለያ፣ ኢትዮሪካም አሁንም አነጋጋሪነቱን ቀጥሏል። ለምንስ ሚያዝያ 8 2018 ከቀኑ 8 ሰዓት ላይ ተመረጠ ብሎ የጠየቃለ? ቴዲ አፍሮ ኢትዮሪካ ብሎ የተቀኘው ስለ ኢትዮጵያ ነው። ስለ ፐርፌክት ወይም ኢትዮጵያ ስለሆነችው ጽዮን ኢትዮጵያ። ግን ፐርፌክሽን፣ ኮምፕሊሽን፣ ሆሊነስ ወይም ቅድስና የሚወከለው በቁጥር 7 ነው። ጽዮን ኢትዮጵያ ፐርፌክት ከሆነች ለምን መጋቢት 2017 ከቀኑ 7 ሰዓት ላይ አያወጣውም ነበር? በእኔ እምነት ቴዲ ፕራግማቲስት ነው። የእሱ ራዕይ ወይም ቪዥን የሆነችው ኢትዮጵያ በእውነተኛ ዓለም እንደሌለች ያውቃል። አባይ ሲሞላ እኛ እየተበተንን ነው ብሎናል። ዳር ገፉን ብሎ ተከፍቷል። መሪዎቿ እንደ መጽሐፍ ቅዱስ የአይሁድ ስርዓት በፈጣሪ የተመረጡ ናቸው ብሎ ለመቀበል አይችልም። የሰለሞን ስርዓት አጼ ኃይለ ሥላሴ ጋር አብቅቷል። ቴዲ ግን ተስፋ የቆረጠ አይመስለኝም። አልነጋም ወይ ሌሊቱ ሲል ጠይቆን ነበር። አሁን ደግሞ የቁጥር ሳይንስ ወይም ኒውመሮሎጂ ተጠቅሞ በ8 መጥቷል። በፋሲካ ሳምንት ሚያዝያ 8 2018 ከቀኑ 8 ሰዓት 18 ስብስቦች። መጀመሪያ የተለቀቀው የመጨረሻውና 18ኛው ነው። ከኋላ እንነሳለን ማለቱ ነው። ጀንበር ነው ስያሜው። ጀንበር ገና እየመሸ ነው ማለት ነው። እና የኛ መከራ ገና አልጀመረም፣ የኛ ጨለማ ገና አልጀመረም እያለን ይሆን? መዝሙሩ ሲያልቅ ግን መዝሙር ነው ያልኩት፣ ሙዚቃ አላልኩም። አሁን ከጠዋቱ 11 ሰዓት ነው ብሎ ይጨርሳል። ሰምና ወርቁን ፍቱት። ከጠዋቱ 11 ሰዓትና ጀንበር ምን አገናኛቸው? በቁጥር ሳይንስ ወይም ኒውመሮሎጂ 8 ማለት አዲስ መነሻ ኒው ቢጊኒንግ፣ ከሞት መነሳት ወይም ሪዘረክሽን ወይም እንደገና መወለድ ሪጀነሬሽን ማለት ነው። አሁንም ቅኔውን ፍቱት። የፋሲካ ሳምንት ሚያዝያ 18 2018 ከቀኑ 8 ሰዓት ከመጨረሻው መጀመር ጀንበር ከንጋቱ 11 ሰዓት። ቅኔውን ፍቱት። በዩቲዩብ ተለቆ ሲጨርስም በቁጥር 1 ሙዚቃ ወደ እውነተኛው ዓለም መጥቶ አሁን ዳስ ጥለናል ብሏል። መፍትሄው ግን ኢትዮጵያን እንደገና ማንሳት ነው ይለናል። ርዕሱ ዳስ ጣል በቅንፍ ውስጥ አንሳው ይላል። ቅኔውን ፈታችሁት? አብነት አገኘው ነኝ። ቅኔውን ስትፈቱት እባካችሁ ደውሉልኝ።